የጸጥታ ችግሩ ከዚህ የከፋ ውድመት እንዳያደርስ ለሰላም በአንድነት መነሳት እንደሚገባ የምዕራብ ጎጃም ዞን አስተዳደር አሳሰበ። የዞኑ የሥራ ኃላፊዎች ከቡሬ ዙሪያ ወረዳ ነዋሪዎች ጋር በሰላምና በልማት ጉዳዮች ዙሪያ በቁጭ ከተማ ውይይት አካሂደዋል። ንጉስ እንታየው ተጨማሪ አለው። የምዕራብ ጎጃም ዞን የሥራ ኃላፊዎች ከቡሬ ዙሪያ ወረዳ ነዋሪዎች ጋር በሰላምና በልማት ጉዳዮች ዙሪያ በቁጭ ከተማ ተወያይተዋል። ልጆችን ከትምህርት ገበታ ውጭ በማድረግ የሚፈታ ችግር አለመኖሩን የተናገሩት ነዋሪዎቹ በግጭቱ ለተለያዩ ችግሮች መጋለጣቸውን አንስተዋል። ጠላ አቃጥኗል። ለምን ጠላን ቀጠና የቀጠነ ጠላ ለምን አመጣ ብለው ጠላ የቀጠነ ጠላ አንተ ፍጅ የሚል ራሱ ግን መስራት የማይችል ይሄ ጽንፈኛ ተፈጥሮብን እኛ መኖርና ያለ መኖር ጥያቄ ውስጥ ገብተናል። እንደኛ ቀበሌ በአንድ ቀን 3700 ምናምን የቀንድ ከብቶች ተዘርፈውብናል። ከ3000 በላይ እህል በኩንታል ተዘርፎብናል። ይህ ማለት አማራን ነጻ ማውጣት ነው? እስኪ ቆም ብለን እንየው። የጸጥታ ችግሩ የሚያደርሰውን ሁለንተናዊ ቀውስ መረዳታቸውን የተናገሩት ነዋሪዎቹ የታጠቁ ኃይሎችን እኩይ ተግባር በመቃወም ለሰላም በቁርጠኝነት እንደሚሰሩ አረጋግጠዋል። ወጣቱም አለ እንደኛ ቀበሌ እንደ ሶንቶም ቢሆን እንተዋወቃለን። ወስነን የተነሳን እስከ መጨረሻ ህይወታችን መስዋዕት ለማድረግ ዝግጁ የሆነ ቁርጠኛ ማህበረሰብ ነው። ሌሎች ሀገራት የራሳቸውን ማድን ተጠቅመው መገዳደያ መሳሪያ እየሰሩ ወደኛ የተላከ እኛ እንድንገዳደል ራሳችን እንዳንችል እያደረጉን ባለበት ሰዓት ለምን አንነቃም? ነቅተን ወደ ልማታችን ማንገባ? የጸጥታ መዋቅሩ ሰላምን ለማስፈን ከፍተኛ ዋጋ እየከፈለ መሆኑን የገለጹት ደግሞ የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ ናቸው። የጸጥታ ችግሩ ከዚህ የከፋ ውድመት እንዳያደርስ ለሰላም በአንድነት መነሳት እንደሚያስፈልግም አስረድተዋል። እናንተን አይመጥንም፣ ለአንድነት መቆም አለብን፣ ለሰላም መቆም አለብን፣ የሚያስፈልጉ ልማቶች እንዲመጡ ማድረግ አለብን፣ አመራሩን መገምገም አለባችሁ፣ እንዲስተካከል ማድረግ አለባችሁ። እኛም ደግሞ እናስተካከላለን። ሌት ተቀን ህዝብን ለማገልገል እንቆርጣለን። በውስጣችን ላይ ችግር ካለ እየፈታን እንሄዳለን። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት ህዝብ ምክትል አዛዥ ሜጀር ጀነራል ተስፋዬ ረጋሳ ሰላምን ለማስፈን ችግሩን አምኖ የጋራ አቋም መያዝ ያስፈልጋል ብለዋል። በመገዳደል የሚፈታ ችግር አለመኖሩን የተናገሩት ጄኔራሉ ታጣቂዎች የሰላምን መንገድ ምርጫ እንዲያደርጉ ሁሉም መስራት እንደሚገባው ገልጸዋል። አባትን ገሎ የትኛው መንግስተ ሰማያት ሊወረስ ነው? ከአባት የማይሰማ ወጣት እንዴት ሊሆን ነው? ወጣት የሌለው ሀገር እንዴት ሊቀጥል ነው? የቸገረን እኛ ይሄ ነው። ነገ ሰላም መውረዱ ላይቀር ከሚሞቱ ልጆቻችሁን፣ ወንድሞቻችሁንና ዘመዶቻችሁን መልሱ። መንግስትም የጸጥታ ሁኔታውን ከማረጋጋት ጎን ለጎን ከህብረተሰቡ የሚነሱ ጥያቄዎችን ለመመለስ በቁርጠኝነት እንደሚሰራ በመድረኩ ላይ ተመላክቷል።